አደረግነው በዩኒቨርሲቲ በነበረው ቆይታ 3.99 ውጤት በማምጣት በከፍተኛ ማዕረግ የመርጫ ተሸላሚ ሆኖ ትምህርቱን አጠናቋል። ወዲህ ደግሞ በተለያዩ የሶሻል ሚዲያዎች ላይ ከትልቁ ኢቢኤስ ቴሌቪዥን ድረስ በመሻገር በብዙዎች ዘንድ ታውቋል። ታዲያ የታወቀበት ምክንያት ምንድነው የሚለውን ስዘልቅላችሁ የምታውቁት ይሆናል። ጎን ለጎን ከዚህ በፊት ብዙዎች ወደናሃል አፍቅረናሃል እያሉ ብዙ በሚጽፉበት ሰዓት ታዲያ ይሄን ብሏል። እኔ ሶሻል ሚዲያ ላይ ሳልመጣ ህመሜን ተናግሬ ሰው ሳያዝንልኝ ሳያቀኝ በፊት ሁሉ ነገሬን አውቃ በችግሬ ጊዜያቶች ያራቀችኝና የምወዳት ፍቅረኛ አለችኝ። ስለዚህ ከሌሎች ሴቶች የሚመጡልኝን የፍቅር ጥያቄዎች አልቀበልም ማለቱም ይታወሳል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። ይህ በበመንገዴ ሚዲያ ነው። ዛሬም በሌላ መሰናዶ ተመልሰናል። ደስታ ቢጤ ጣል ባረገበት መረጃችን አሊያም ደግሞ መሰናዷችን ማለት ነው። ቤቱን ያልተቀላቀላችሁ በመቀላቀል ከወደዱትም ደግሞ ላይክ፣ ኮሜንት፣ ሼር በማድረግ አጋርነታችሁን እንድታሳዩ እየጋበዝኩኝ ወደ መረጃ ያቀናው ይህ ከፊት የጠቀስኩላችሁ አሊያም ደግሞ የዘረዘርኩላችሁ ሰው ማን ነው የሚለውን እናንተ ብትገምቱም እኔ ላረጋግጥላችሁ በረከት በቀለ ይባላል። ታዲያ በረከት በቀለ ማን ነው? ምን አይነት ህመሞች ውስጥ ገጥመውት ነበር እዚህ ላይ የደረሰው? ምንስ አሳለፈ? የሚሉትን በሰፊው አስቃኛችኋለሁ። አብራችሁን ቆዩ። ወደ ዝርዝር መሰናዶ አቀናው። በረከት በቀለ ይባላል። የ23 ዓመት ወጣት ነው። ታዲያ ሲወለድ ጀምሮ ነው በተፈጥሮ የአከርካሪ ክፍተት ችግር ተብሎ በሚጠራው ህመም ተጠቂ ሆነው። ይህ ህመም ምን አይነት ነው ወይንም ደግሞ ምን ያስከትላል ለምትሉ ይሄ ነው መልሱ። ሽንትንና አይነ ምድርን መቆጣጠር የማያስችል ህመም ነው። ያሳዝናል አይደል? ልብ ይሰብራል። ታዲያ ወንድማችን በረከትም ከህፃንነቱ ጀምሮ የዚህ ችግር ሰለባ ነበረ። አያሳዝንም? ይህንን ችግር ለመቅረፍ ብዙ ህክምናዎችን ቢያደርግም ከችግሩ ገላግሎ እረፍት የሚሰጠው ህክምና እስከ አሁን ዓለም ላይ ስለሌለ ከዚህ ህመም ጋር መታገልን አማራጭ የሌለው የህይወት ጉዞ ሆኖበት እንዲያውም ብርታቱ ለሌሎችም ይጋባል። እሱን አይተው አሊያም ደግሞ እሱ ሲያወራ ብለው አገጡት ሁሉ እሱን ሲያዩት ይበረታሉ። ቁመናውን ሲያዩት ይበረታሉ። ንግግርና ስብዕናውን ሲያዩት ለሌላም ትምህርት ይሆናል። ኧረ እንዲያውም ወዲያም ወዲህም አያስብልም። እሱን ብቻ እያዳመጡ ፈዞ ያስቀራል። እናም ልቀጥልላችሁ። የዛሬ 7 ወር አካባቢ ነው በኢቢኤስ ቴሌቪዥን ጣቢያ ማለትም 2030 በሚለው ፕሮግራም ላይ ቀርቦ ይህንን ችግር እየተቋቋመ ያለው በዳይፐር መሆኑን ገልጾ የዳይፐር ድጋፍ እንዲደረግለት በመላው ዓለም ለሚገኙ ደጋግ ልብ ያላቸው ኢትዮጵያውያን ጠይቆ ነበር። አስታወሳችሁ አይደል? አዎ፣ ያኔ ማለት ነው እሱ በሶሻል ሚዲያ የገነነበት ሰዓት ማለት ነው። ታዲያ ልቀጥልላችሁ። የወገኔ ችግር የእኔም ችግር ነው የሚሉ ጠና ደጋግ ልብ ያላቸው ኢትዮጵያውያን የዳይፐር ችግሩን ለመቅረፍ ተረባርበው $25,000 አሰባስበውለት ነበር። እውነት ነው። ከሱም በተጨማሪ ዳይፐር ገዝተው እየላኩለት አሁን ላይ ቃል በቃል አንድ ክፍል ቤት ሙሉ ዳይፐር እንዳለው በሐሴት ተናግሮ ነበር። ይሄን ስንሰማ እኛም በሱ ህመም ልባችን የተሰበረ ያዘንለት ሰዎች ደስታችን ወደር አጥቶ ነበር። ታዲያ በረከት በቀለ የዛሬ 8 ወር አካባቢ ይሄ ችግር እንዳለበት በቲክቶክ ከመናገሩ በኋላ በወሩ ነበር ኢቢኤስ ቴሌቪዥን ያቀረበው። የዛኔ የነርሲንግ ጎበዝ ተማሪ እንደሆነና ዝቅተኛ ውጤት ኤ እንደሆነ ከፍተኛ ውጤቱ ደግሞ ኤ+። ምን ነው ሰፋላችሁ? መቼም ዝቅተኛው ኤ ከሆነ ከፍተኛ ሲባል ከኤ+ የዘለለ ውጤት የለም። ኧረ ተው ወገን። ብቻ ተናግሮ እንደነበርም ይታወቃል። ታዲያ
ከሰሞኑ ደግሞ በድጋሚ ትምህርቱን ጨርሶ በመመረቁ ምክንያት ከ7 ወር በኋላ በኢቢኤስ ቴሌቪዥን ቀርቦም ነበር። በረከት በቀለ 3.99 ውጤት በማምጣት በከፍተኛ ማዕረግ የዋንጫ ተሸላሚ ሆኖ ትምህርቱንም አጠናቋል። የሚገርመው ነገር ግን በዚህ ሁሉ ህመም ውስጥ፣ በዚህ ሁሉ ስቃይ ውስጥ፣ በዚህ ሁሉ ስብራት ውስጥ ሆኖ ምንም ነገር እንዳልተፈጠረ፣ ምንም እንዳልጎደለው ሐሴትን በልቡ አዝሎ እንደዚህ ለነገ መራመድ ምን አይነት መታደል ነው! በጣም የገረመኝ ነገር እሱ ነው። ብዙዎቻችን ዛሬ ላይ የሆነች ነገር ስትጎልብን ተውት መጉደልን፣ ራሳችንን እንኳን ስንታመም የነገ ተስፋችን ትጨልምብናለች። እና ይሄ ልጅ ብዙ ያስተምራል ብዬ ነው ይህንን መሰናዶ የሰራሁላችሁ። ብቻ በኢቢኤስ ጋዜጠኛ ከዛሬ ከ7 ወር በፊት ነው በኢቢኤስ ቴሌቪዥን ከቀረብክ በኋላ የሰው ግብረ መልስ እንዴት አገኘኸው ተብሎ ለተጠየቀው ጥያቄ ከምጠብቀው በላይ ሰዎች አበረታተውኛል ይላል፣ ረድተውኛልም ይላል አክሎ። ለሁሉም ኢትዮጵያዊ ከልብ የመነጨን ምስጋና አቀርባለሁ ብሎ እየተናገረ እያለ ሳይጨርስ ነበር ጋዜጠኛው እኔም አንዳንድ ኮሜንቶችን አይቼ ነበር፣ እባክህን አግብቼ እየተንከባከብኩ ላኑርህ የሚሉ ብዙ የሴቶችን ኮሜንት አይቻለው ሲለው ነው ሳቅ ብሎ አዎ አለ ይህ ጎበዝ ወጣት። ኢንቦክስም እየመጡ የሚያወሩኝና ፍቅራቸውን የሚገልጹልኝ ሴቶች ነበሩ፣ ግን አመሰግናለሁ እያልኩ ብሎክን የማረጋቸው ብሎ ረፍ። እኔ የምለው ይችን ነገር ሲናገር ግን ያች ብዙ የተወደሰችው እንስት ምን ይሰማት ይሆን? ትንሽ ጨርጨር ብላ ይሆን? እሺ ቀጥሎም እኔ ሶሻል ሚዲያ ላይ ሳልወጣ ህመሜን ተናግሬ ሰው ሳያዝንልኝ ሳያቀኝ በፊት ሁሉ ነገሬን አውቃ በችግሬ ጊዜያቶች ያልራቀችኝና የምወዳት ፍቅረኛዬ አለችኝ። ስለዚህ ከሌሎች ሴቶች የሚመጡልኝን የፍቅር ጥያቄዎችን አልቀበልም ሲል ነው። 4ም አይባልም ምናልባት 6 ኧረ እንዲያውም 8 እንጃ ብቻ 10 ይሆናል ነጥብ አድርጎ እየዘጋው እና እውነት ነው በረከት በዚህ ጥቅም እንጂ ፍቅር የለም የሚባልበት ዘመን ከበረዶ የነጻ ልብ ይዛ ከዜሮ ጀምሮ ያፈቀረችን ሴት ማስቀየም ቀርቶ ያለ የሌለህን ኃይል አውጥቶ አስመስግኖ አፍቅሮ አስደስቶ ማብቃት ራሱ አይበቃምና ፍቅረኛህን ጠበቅ አርገህ ያዝ፣ ፈጣሪ ሳይደግስ አይጣላም ይባላልና ምርጧን ሴት መርጦ ነው የሰጠህ። ለዚህች ሴት ነው በወድሽ አልሰለችህ አለኝ የሚለውን የቴዎድሮስ ካሳሁንን ዘፈን 24 ሰዓት መጋበዝስ ብለውታል። የልጅቷን ልብ ንጹህነት ያስተዋሉ ወዳጆቹ ማለት ነው። ታዲያ አንድ ወንድ በቴሌቪዥን ላይ ከቀረበ በኋላ ወይ ቲክቶክ ላይ ታዋቂ ከሆነ በኋላ አፈቀርኩ ሞትኩልህ አረ የሆነ ነገር የተንቀጠቀጠልህ የምትሉ ሴቶች ግን ደህና ናችሁ አይደል ሲል ደግሞ አንድ ግራ የተጋባ ወዳጃችን በሳቅ አጋርቶናል። ታዲያ እኔም እናንተ ትማሩበታላችሁ ብዬ ስላሰብኩኝ ይሄንን መሰናዶ ወደ እናንተ አደረስኳችሁ። ከዚህ መሰናዶ ምን እንደተማራችሁ እናንተ በኮሜንት አስቀምጡልኝ። እኔ በበኩሌ ግን ተስፋ ለመቁረጥን፣ ጀግንነትን፣ ቻይነትንና ዛሬ ላይ ቆሞ ነገን ለአምላክ ሰጥቶ ወደፊት መራመድን ተምሬበታለሁ። ወጣቶቼ ተስፋ አትቁረጡ። ላያልፍ የሚመጣ ነገ፣ ላያልፍ የሚመጣ ዛሬ፣ ላያልፍ የሚመጣ ትላንት እንዲሁም ደግሞ ለነገ ተራውን የማይለቅ ዛሬ የለምና በርቱልኝ። በመንገዴ ሚዲያ ነው። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለዛሬ ሰሙት የወደድነው መሰናዷችን እስካሁን ተከታተላችሁትን ይመስል ነበር። ቀጣይ በሌላ መሰናዶ እስከምንገናኝ ድረስ ቸር ቆዩ። ቤቱን ያልተቀላቀላችሁ ተቀላቀሉ። ከወደዱትም ላይክ፣ ኮሜንት፣ ሼር ማድረግም የግላችሁ ነው። አሻም